እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ መመኘት ችግር የለውም መሆን ካለበት ታገላለሁ ትግራይ ሀገር እንዲሆን ችግር የለውም አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው ትግራይ ኢትዮጵያ አካል ነው አሁን በጀት አለው ፓስፖርት ኢትዮጵያ ፓስፖርት ነው የሚለው እና all of a sudden ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ሶ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም ከምንም ነገር በላይ አሁን ያለውን እውነታ ተቀበለ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላችሁ ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ነው ለሆነና ሶ የኔ ፍላጎት ጦርነት ማስወገድ ነው ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አርገንባን ወስዶ ክልል ራስ ባለው መልኩ የተቋቋመ የክልል መንግስታት ምክር ቤቶች አሏቸው እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት የጊዜያዊ አስተዳደሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመድባቸው ብሎክ ግራንት የሚባል ነው እስካሁን እየተጠቀመን የመጣ ነው ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርን ማቅም የፖሊስን ማቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካልመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይሄን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብን መስራት መቻል አለብን ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን ይተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባር ምን እየታየ ነው የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ ስለዚህ ፎርማል ጥያቄ ማቅረብ እና ያለ ማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰድ መቻል አለበት ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት የትግራይ ክልል ወዴት ይሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለና ምናለን ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም
ላለፉት 3 ዓመታት እጅግ 4 ዓመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው። ህዝቡ ጠንካራ ሰራተኛ ነው። ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው። ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ ደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው። ሌሎችም ብሌም ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም። ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ደርሶ ያለው የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል። መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይሄን እንቅስቃሴ ማስቆም ዋና ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚ የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ያለ የሚባለው ማለት መቻል በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። አሁን ቅድም ፌደራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅህም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ ይሄን አጋጣሚ። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደር የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል እንደ ተደራዳሪ ተቀበለ ልታየው የምትችለው ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ለጊዜያዊ አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ። የትግራይ ህዝብ ወዴት ይሄደ ነው የሚለው የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይሄን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ ያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት የሚሆን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል
ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ያልጨብ ፕሪቶሪያ ያደናቀፈባቸውን ትግራይ እንቅስቃሴ ለመፈጸም እድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙበት ነው። ከዚህ አንፃር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱት ነው። ይሄ ግምት ውስጥ መግባት ይችላልበት። ዓለም አቀፍ ማህበረሰቡ የዚህ አጋዥ ስቲል ከተመጽዋችነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠረው ጣጣ እንዳይበቃቸው ሕክምና የማያገኙበት እርዳታ የማያገኙበት ሲቹዌሽን ውስጥ ነው ያለው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ። ፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ ትግራይ ወዴት ይሄደ ነው ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀይ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት እያለ የሚፈርጅ ነው። አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ነው። ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በመፈጠረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ የሆነበት ሁኔታ ላይ ያለው። ስለዚህ ሁሉም ትግራዋይ ብቻ ሳይሆን የትግራዋይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለውን ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ። የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው። ተኩስ አቁሞ ከተኩስ አቁም ጋር የሚያያዙ ተኩስ ማቆም ነው ማለት ነው። ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ነው፣ ምንም ጥያቄ የለውም። ስለዚህ የዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠበንጃ ማስረከብና ለማስረከብ ላይ ብቻ ነው። እሱ የራሱ ጉዳይ ይኖራል፣ ወደሱ መለሳለሁ። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ
ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብለው መሟገት የሚችሉበት እድል የላቸውም። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዞ ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ የተፈናቃዩ ወደ ቦታው የሚመለስበት ሂደት መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ፣ ትምህርት፣ ጤና ወዘተ የምንላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው። ብዙ ፋብሪካዎች ወይ ሙሉ በሙሉ ወድመዋል ወይ በከፊል ወድመዋል ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ አለ። ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣ፣ የሰላምና የጸጥታ ጉዳዮችን ማረጋገጥ፣ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ፣ እነዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች። ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምንም። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም ይሄድንበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው። ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጥ አልችልም። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወመህለስ መሆን ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ነው። ውስጤ ያውቀዋል። የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይሉኝ። እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከ75000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ንገሩን ብሎ አንገታችን ጠፍንጎ ያዘ። አሁንም በ10 ሺዎች የሚቆጠር ታጋይ አለ። ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ ያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመርነው የዲዲአር እንቅስቃሴ መቻል አለብን። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንጻር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔርም ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማና አጀንዳ ይሆናል። ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን
ድንኳኑ ሲሰቃያሉ ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳንም አይደለም የተቀዳደለ 4 አመት ድንኳኑ ሲተቀመጠ ህዝብ ህክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምንድን ነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌደራል መንግስት ባጠፋው ደረጃ መውቀስ ነውር አለው ብዬ አላስብም እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኘው እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜው አስተዳደር ፕሬዝዳንት በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነ የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው አሁን ጊዜው አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መረበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋረብ ፌደራል መንግስት የሚያግዘን ነው ያልኩት ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው አሁን እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያል ተፈጸመን ብሎ ይላል ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት ያደረገም ጭምር ማለት ነው እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አይ ትግራይና ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋል ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው እየመጡ እኛ ኮንዲሽን ነበር ብሎ ደጅ ሲጠኑ ነው የሚሉት ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው ያወራና ያለነው ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል የቆምኩላቸው አላማዎች ይሳካል ተፈናቃዮች ይመለሳሉ ትግራይ ወደ ልማት መልሳት ገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለው እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አረም ዲጂ እየተባላችሁ ነው እያልኩ ነው እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ በምን ልታስረዳቸው ይችላል በምን ልታሳምኑ ይችላል ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ ጥቂት ሰዎች ናቸው ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኙቸው መድረኮች ላይ በየጊዜው ነው መገኘት ያለበት የትግራይን አጀንዳ አጋጣሚው ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለበት ብለህ መጠየቅ የምትችልበት እድል ነው እዛ ከታየህ ጥቅም አሳልፈልክ ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገተም ይሁን ይሄን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባይ ነበረው እዚህ ላይ ይቀሩ ነገሮች አሉ አትሊስት አንዳንዴ እንመን በየሰላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ እውነት ለመናገር አትሊስት ተፈናቃዮች ከመለስና ዲዲአር ተግባራዊ ከማድረግ አንፃር ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳቸው ነው አንዳንድ ወደ ሪፈረንደም ይባል ነገር አልስማማም ብያለሁ ሪፈረንደም ጊዜው አስተዳደር ሪፈረንደም ሊያደርጋጅ ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን ስለዚህ የተጠራ ነው የተቀሰቀሰ ነው ለወራት ሌላ ጉዳዩ ስትርምሱ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠሩ ነው ከመቀለ አውሮፕላን ይፈቀድል ያገኘ አውሮፕላን
በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም። የሆነ ህዝብ ተረጋግቶ መቆየት አይችልም። ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማማላት አለበት። ግን ፕሪቶሪያ ተኩስ አቁመናል ብቻ ሳይሆን ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 34 54 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ዲዲአር የጀመርናቸው እኮ አሉ። ዲሞቢላይዜሽን ስራዎች የጀመርናቸው አሉ። ትጥቅ አስረክበናል። ትጥቅ አስረክበናል። አናልሶ ሰባራ ነው ምናምን ይላል። ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው። ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል። ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ። ሪሶርስ ስላልነበረ ወዘተ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም፣ በሁለት ዙር 175000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታው መቀጠል አልችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፍነው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስት ድርሻ መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን ጊዜያዊ አስተዳደሩ ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ ወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገ የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰደው።
ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆን ይታያል። በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያረጉታል። ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠያያቅን ኢሹ አለ። እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔም ማቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም። አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽነው ያለ ነው። ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል፣ እንደማንኛውም ክልል ሚሊሻ ይኖረናል። ከዛው የመከላከያ ሰራዊት የሚባል ይኖረን አይችልም። ትግራይ ሀገር እንዳላቃለሁ እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት ታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለው። ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና አውለፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድም። ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላች ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄንን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። ታንክ ማንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲሁ ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት ነው። እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያደረገው ነው ትክክለኛ ሲምፕል እኮ አልቀበልም ብሎ የፌደራል ተቋማት ምሳሌ ምርጫ ቦርድ ውሳኔ አልቀበልም ብሎ ደግሞ ምንም ችግር የለበትም ሲመጣ ደግሞ ስልጣን ላይ ገባኝ ሲል አውሮፕላን ተሳፍሮ መጥቶ ምን ሀብረት አገራ ይሄንን የሚል ኃይል እኔም ደግፈው ተል ኢንፌክት ይሄንን የሚል ኃይል እኔም ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌደራል መንግስቱ በምን አይን ያያዋል እርግጠኛ አይደለሁም። እንዳልኳችሁ ያው የተሳቀቀን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ ግን ይሄ ማውቃት መቻል አለበት። አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ሌላ ጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም።
ታጣቂው ሰላም ይፈልጋል እኛ አለ የሚባለው ሰራዊት ሁሉም ሰላም ነው የሚፈልግ መቋቋም ይፈልግ ወደ ቤቱ መመለስ የሚፈልግ አንዳንድ የሚያሳዝኑ አጋጣሚዎች አሉ ከሁመራ መጥቶ የታገለ በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ውለው የሚለው ነገር በደንብ መታየት ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው የፌደራል ዝምታ ህዋትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን አቶ የህዋት ጉባኤ አረኩ የሚለው ወገን ሲምፕል ጥያቄ ነው የጠየቀው ፕሬዝዳንቱን አውርጃለሁ ይላል ላይ ጠቅላይ ሚኒስትሩ አላቸው ፕሬዝዳንት የማውረድ የናንተ ስልጣን አይደለም እገሊን ሻርግልን አይመለከታችሁም ሶአይ በቃ ጠቅላይ ሚኒስትሩ ለመለመል ሲሆን ቢያከብሯቸዋል አይሄን ካሏቸው ኋላ ግን ነው እኛ እንቀበልም ስለዚህ ከንቲባኛን የምንሾመው ፕሬዝዳንትንም አንቀበልም እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው ይሄ ኃይል በጀት የመንግስት ሊጠቀማል ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ የሚገባው ይላል ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን አልሰራንም ይሄ ብዙ እኔም ወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ ከምንም ምናልባት ነገ ከነጎዳያ እናስተካክል ይሆናል በሚል የዋህነት ልቅ ሄደ ነገር አለ የፌደራል መንግስት እኔም ወቅሰኛል ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ለብዬ መቀበላለሁ አሁን የጥቅም ግጭት እንደሆነ እኔ ሰዎችንም ሰማን የፌደራል መንግስቱ ለምን ነው ዝም ያለው ይሉኝ አላቅም ይዋጣላቸው ብሎ ሊሆን ይችላል አሉ ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት ሊኖረው አይችልም አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው ስለዚህ እንደዛም ብሎ ይሆን ይችላል አላቸዋለሁ ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስንነጋገር ነው ልምድ ያለው ድርጅት ነው